ሰበር ዜና ወደ ህዳሴው ግድብ የገባው የግብጽ ጦር ያላሰበው ዱብዳ ገጠመው። እጅግ አኩሪ ድል ተመዝግቧል። ዝርዝሩ በቆይታችን ተሰሙታላችሁ። በአዲስ አበባ ከተማ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጨማሪ ዘገባ ይዘናል። ክብራትና ክብራን የጥበብ ሚዲያ ቤተሰቦቻችን በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። በቅድሚያም የዕለቱ የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የንግድ ባንክ የምንዛሬ ዋጋም ስንመለከት $1 153 ብር እየተገዛ 156 ብር ከ1 ሳንቲም እየተሸጠ ይገኛል። ፓውንድ ስትርሊንግ 198 ብር ከ7 ሳንቲም እየተገዛ 202 ብር ከ6 ሳንቲም ይሸጣል። ዩሮ 175 ብር ከ7 ሳንቲም እየተገዛ 179 ብር ከ2 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 187 ብር ከ9 ሳንቲም እየተገዛ 191 ብር ከ7 ሳንቲም እየተሸጠ ይገኛል። ዲናር 489 ብር ከ3 ሳንቲም እየተገዛ 499 ብር ከ1 ሳንቲም እየተሸጠ ይገኛል። ዩዋን 21 ብር ከ7 ሳንቲም እየተገዛ 22 ብር ይሸጣል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 40 ብር ከ7 ሳንቲም እየተሸጠ 41 ብር እየተገዛ ይገኛል። ከ3.8 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኤሌክትሪክ ኬብሎችን የዘረፉ ግለሰቦች በቁጥጥር ስር ዋሉ። ቻይናና ፓኪስታን የኢራንን ጦር ለመቋጨት አፋጣኝ ተኩስ አቁም ማድረግን እንዲሁም የሆርሙዝ ወሽመጥ መልሶ መክፈትን የሚያካትት ባለ 5 ነጥብ የስምምነት እቅድ አቀረቡ። በዓለም አቀፍ ጉዳያችን ትንታኔ ዘገባ ይዘንበታል። በአዲስ አበባ ከተማ የተባበሩት አካባቢ በደረሰ የመኪና አደጋ በአንድ ሰው ላይ የሞትና በ3 ሰዎች ላይ ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አዲስ አበባ ዛሬ መጋቢት 23 ቀን 2018 ዓ.ም ከጠዋቱ 1 ሰዓት በለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታው የተባበሩት አደባባይ አካባቢ ነው አደጋው የደረሰው። የሰሌዳ ቁጥር ኮድ 3A 41968 አዲስ አበባ የሆነ አሊያንስ የህዝብ ማመላለሻ አውቶቡስ ከአቢም ወደ ተባበሩት አቅጣጫ ቁልቁለቱን በመጓዝ ላይ ሳለ ከአያት ወደ ሲኤምሲ አቅጣጫ እየተጓዙ ከነበሩ የሰሌዳ ቁጥር ኮድ 335090 አዲስ አበባና የሰሌዳ ቁጥር ኮድ 3B 57071 አዲስ አበባ ቪትስ የሆነ ተሽከርካሪዎችን በመግጨት የተባበሩት አደባባይ ላይ በማውጣት ሊገለብጥ ችሏል። በአደጋውም የፒካፕ መኪናው አሽከርካሪ ህይወቱ ወዲያውኑ ሲያልፍ በውስጡ ተሳፋሪ የነበሩ 2 የ7ኛና የ5ኛ ክፍል ሴት ተማሪዎች እንዲሁም የቪትስ መኪናው አሽከርካሪ ከባድ የአካል ጉዳት ደርሶባቸው የሕክምና ክትትል እየተደረገላቸው ይገኛል። አሽከርካሪዎች ሁሌም ቢሆን የመንገዱን ሁኔታና አቀማመጥ በሚገባ በማጤን ተሽከርካሪዎቻቸውን መቆጣጠር በሚያስችላቸው ሁኔታ ሊያሽከረክሩ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን እያስተላለፈ ለሟች ቤተሰቦች መጽናናትን ለተጎጂዎችም ብርታት ይመኛል። ከ3.8 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኤሌክትሪክ ኬብሎችን የዘረፉ ግለሰቦች በቁጥጥር ስር ዋሉ። የየካ ክፍለ ከተማ ፖሊስ መምሪያ የደረሰውን ጥቆማ መሰረት በማድረግ ከምስራቅ አዲስ አበባ ሪጅን ህግ ቢሮ ጋር ባደረጉት ኦፕሬሽን ተጠርጣሪዎችን ካከማቹት በርካታ የኤሌክትሪክ ኬብልና ገመድ ጋር በቁጥጥር ስር ማዋል ችሏል። ኮተቤ ኪዳነ ምህረት አካባቢ ተከማችተው የተገኙት የኤሌክትሪክ መሰረተ ልማቶች 4895 ሜትር ኤቢሲና ዩጂ የኤሌክትሪክ ኬብሎች 350 ኪሎ ግራም የሚመዝኑ የተለያዩ አልሙኒየምና መዳቦች ሲሆኑ አጠቃላይ የዋጋ ግምታቸው 3,895,081 ብር ነው። የተፈጸመው ወንጀል ምስክሮች በማቅረብ በአፋጣኝ ፍትህ እንዲታይ የተደረገ ሲሆን በአሁኑ ሰዓት ተጠርጣሪዎች በህግ ቁጥጥር ስር እንዲውሉ ተደርጓል። በተጨማሪም የተሰረቁት ኬብሎች በተለያዩ አካባቢዎች አገልግሎት ይሰጡ የነበረ ሲሆን በአሁኑ ሰዓት ንብረቶቹ ከየት አካባቢ ተዘርፈው እንደመጡ ለማወቅ ምርመራ እየተከናወነ ይገኛል። በተለያዩ ጊዜም በኤሌክትሪክ መሰረተ ልማት ላይ እየተፈጸሙ ያሉት የስርቆት ወንጀሎች ደንበኞች ለኃይል መቆራረጥ ተቋማትንም ለኪሳራ እየዳረጉ በመሆኑ ህብረተሰቡ ወንጀሉን እንዲከላከል ጥሪ ቀርቧል። የቤት ውስጥ ሰራተኞችን ስራ በስልጠና ለመደገፍ ከቴክኒክና ሙያ ተቋማት ጋር እየተሰራ እንደሆነ ተገለጸ። የቤት ውስጥ ስራ ከተለምዷዊ አሰራር ወጥቶ እንደማንኛውም ሙያ በስልጠናና በእውቀት የታገዘ እንዲሆን ከቴክኒክና ሙያ ተቋማት ጋር በቅንጅት እየሰራ መሆኑ ተገለጸ። ከስራና ክህሎት ሚኒስቴር ጋር በመተባበር ለቤት ውስጥ ስራ የሚሆን ልዩ መርሃ ትምህርት ወይም ካሪኩለም መቅረጹን ሲቪኤም የተባለው ግብረሰናይ ድርጅት አስታወቀ። ስልጠናው ምግብ ዝግጅትን፣ የቤት አያያዝ፣ ከአሰሪ ጋር የሚኖር ተግባቦትና መሰል የክህሎት ማዳበሪያዎችን ያካተተ ነው። ሰራተኞች የሙያ ስልጠና
ማግኘታቸው ተገቢውን ክፍያ እንዲያገኙና ከአሰሪዎቻቸው ጋር መልካም ግንኙነት እንዲኖራቸው ይረዳል። በአሁኑ ወቅት 67000 አባላትን ያቀፈ አንድነት ለኢትዮጵያ የቤት ሰራተኞች ማህበር ተመስርቶ በኢሰመኮ ስር በንቃት እየተንቀሳቀሰ ይገኛል። የሲቪኤም ፕሮግራም አስተባባሪ ወይዘሮ ፀሐይ ሞገሴ የቤት ውስጥ ሰራተኞች ስራቸውን ተለምዷዊ ማድረጋቸው ክፍያቸው አነስተኛ እንዲሆንና ለመብት ጥሰት እንዲጋለጡ አድርጓቸዋል ሲሉ ተናግረዋል። ዓለም አቀፉ የስራ ድርጅት ILO በድንጋጌ ቁጥር 189 ላይ የቤት ሰራተኞች እንደማንኛውም ሰራተኛ መሰረታዊ መብቶችና ምቹ የስራ አካባቢ ሊኖራቸው እንደሚገባም ይደነግጋል። ይህ አዲስ አሰራርም ዓለም አቀፍ መርህ መሰረት ያደረገ ነው። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ ግድቡን ለመቆጣጠር በሱዳን ድንበር በኩል በስውር ያስገባቸው ጦር መክበቡ ተሰምቷል። የጄኔራል አልቡርሃን ጦር የሚዋጉ ታጣቂ ኃይሎች በህዳሴ ግድብ አቅራቢያ የሚገኘውን የግብጽ ጦር መክበባቸውን ሱዳን ታይምስ ዘግቧል። በሱዳን ጦር ሽፋን በታላቁ ህዳሴ ግድብ አቅራቢያ የሰፈረው የግብጽ ጦር የተከበበው በጄኔራል ሐምዶን ዳጋሎ ሄማቲ በሚመራው ፈጥኖ ደራሽ ኃይል ነው። በጄኔራል ሄማቲ የሚመራው የሱዳን ፈጥኖ ደራሽ ኃይል RSF እና በአብዱልአዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ SPLMN የግብጽ ጦር ከበባ ውስጥ አስገብተው እጅ እንዲሰጥ እየጠየቁ ነው ተብሏል። የግብጽ ጦር ከበባ የተፈጸመበት ከኢትዮጵያ ጋር በሚዋሰነው የሱዳን ብሉ ናይል ግዛት ውስጥ ሲሆን በጄኔራል አልቡርሃን ጦር ሽፋን ተሰጥቶት በድብቅ የሰፈረ መሆኑን ተሰምቷል። በኢትዮጵያ ንብረት አቅራቢያ የሚገኝ የግብጽ ጦር አሃድ 640 ወታደሮችና መኮንኖች ያቀፈ መሆኑን የሱዳን ታይምስ ዘገባ ያመለክታል። ከኢትዮጵያ ድንበር በቅርብ ርቀት ላይ ልዩ ስሙ ሳሊ ተብሎ በሚጠራ አካባቢ ሰፍሮ የሚገኘው የሱዳን ጦር ከበባ ውስጥ የገባው የሱዳን ጦር ተሸንፎ ካፈገፈገ በኋላ መሆኑን ተጠቁሟል። ከበባ ውስጥ የገባው ግብጽ የጦር መኮንኖች ከሳሊ ወደ ብሉ ናይል ግዛት ዋና ከተማ ደምዚን ለመውጣት ጥያቄ አቅርበዋል ተብሏል። ይሁን እንጂ የጄኔራል ሄማቲ ጦር እና አጋሮቹ በታላቁ የህዳሴ ግድብ አቅራቢያ ሰፍሮ የተገኘውን የግብጽ ሻለቃ ጦር ጥያቄ ውድቅ አድርጓል። በካይሮ መኮንኖች በኩል ጦር በሰላሙ እንዲወጣ እንዲፈቅድ የቀረበለትን ጥሪ ውድቅ ያደረገ የሱዳን ፈጥኖ ደራሽ ኃይል የግብጽ ወታደሮች እጅ እንዲሰጡ ጠይቋል ተብሏል። በኢትዮጵያ ድንበር አቅራቢያ የሰፈረው የግብጽ ጦር መኮንኖች ከአካባቢው ለቀው ለመውጣት ድርድር ለማድረግ ቢሞክሩም እጅ ካልሰጡ እንደሚደመስሱ በፈጥኖ ደራሽ ኃይሉ ተነግሯቸዋል ተብሏል። በጄኔራል አልቡርሃን ጦር ሽፋን በአካባቢው የሰፈረው የግብጽ ጦር እንደተባለው በአስቸኳይ እጅ ካልሰጠ የመደምሰስ እጣ ሊገጥመው እንደሚችልም ተጠቁሟል። በካይሮ ላይ ጥርስ የነከሰው ጄኔራል ሄማቲ ጦር ከበባ ውስጥ የገቡትን የግብጽ ወታደሮች ማርኮ መደራደሪያ ሊያደርግባቸው እንደሚችል እየተገለጸ ነው። ካይሮ በሱዳን ጦር ለጄኔራል አልቡርሃን ጦር ድጋፍ እንደምታደርግ የሚታወቅ ሲሆን ጦሯን ማስገባቷ ግን በይፋ አይታወቅም ነበር። የጄኔራል አልቡርሃን ጦር በሚገኘው ድጋፍ ምላሽ የግብጽ ጦር ከታላቁ የኢትዮጵያ ህዳሴ ግድብ አቅራቢያ በሱዳን ግዛት ውስጥ እንዲሳፈር ፈቅዶለት እንደነበር ታውቋል። የግብጽ ጦር ቀደም ሲል የጄኔራል አልቡርሃንን ጦር ሲደግፍ እንደነበር የሱዳን ታይምስ ዘገባ አመላክቷል። ይሁን እንጂ ከቅርብ ጊዜ ወዲህ ከኢትዮጵያ ድንበር አቅራቢያ የሰፈረው የግብጽ ጦር እንቅስቃሴውን ወደ ወርቅ ማዕድን ነክ ስራዎች ማዞሩን ዘገባው አረጋግጧል። የአገዛዝ ለውጥ ለማምጣት በሚደረግ ጦርነት የሚባክነው በቢሊየን የሚቆጠር ዶላር የኑሮ ውድነቱን ቀውሱን አባብሶታል ሲሉ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ ተቹም። ዋሽንግተን የአገዛዝ ለውጥ ለማምጣት የምታካሄዳቸውን ጦርነቶች በታሪክ አስከፊ መዘዝ እንዳላቸውም ጨምረው ተናግረዋል። በኒውዮርክ ከተማ የኑሮ ውድነትን ለመቅረፍና ኑሮን ተመጣጣኝ ለማድረግ ቃል በመግባት ወደ ስልጣን የመጡት ማምዲኒ ብሪያን ታይለር ኮኸን ለተሰኘ የዩቲዩብ ቻናል እንደተናገሩት አሜሪካ በታሪካዊ የኑሮ ውድነት ቀውስ ውስጥ ባለችበት በዚህ ወቅት ጦርነቱ እስካሁን 23 ቢሊዮን ዶላር ወጪ አስወጥቷል ብለዋል። ይህ የገንዘብ መጠን በጤና ወይም ሜዲኬር፣ በመምህራን ወይም የተማሪዎችን ዕዳ በመሰረዝ የዝቅተኛውን የህብረተሰብ ክፍል ህይወት ሊቀይር የሚችል ነበር ያሉት ማምዲኒ ይህ ሁሉ እድል ግን ሌላ የአገዛዝ ለውጥ ለማምጣት በሚደረግ ጦርነት ምክንያት ወደ ጎን ተገፍቷል ሲሉም ወቅሰዋል። ቻይናና ፓኪስታን የኢራን ጦርነት ለመቋጨት አፋጣኝ ተኩስ አቁም ማድረግን እንዲሁም የሆርሙዝ ወሽመጥ መልሶ መክፈትን የሚያካትት ባለ 5 ነጥብ የስምምነት እቅድ አቀረቡ። የሰላም እቅዱ የቀረበው የፓኪስታኑ የውጭ ጉዳይ ሚኒስቴር ሀገራቸው ጦርነቱ እንዲያበቃ ለማደራደር በምታደርገው ጥረት የቻይናን ድጋፍ ለመጠየቅ ወደ ቤጂንግ ከተጓዙ በኋላ ነው። የቻይና ውጭ ጉዳይ ሚኒስቴር እንደገለጸው ሁለቱ ሀገራት ሰላምን ለማስፈን አዲስ ጥረት እያደረጉ ነው። ቻይና የኢራን ጦርነትን በተመለከተ እስካሁን ድረስ የሰጠችው ምላሽ የቀዘቀዘ ነው። ከፍተኛ የነዳጅ ክምችት ያላት ቻይና ከሌሎች የኢሲያ ሀገራት በተለይም ለከፋ የነዳጅ እጥረት የተጋለጠች አይደለችም።
ይሁን እንጂ ቀውሱ የሚቀጥል ከሆነ ለዓለም ገበያ ምርት የሚያቀርቡ ፋብሪካዎች የሚገኙበት የቻይና የኢንዱስትሪ እምብርት በረዥም ጊዜ ሂደት ተጽዕኖ ሊደርስባት ይችላል የሚል ስጋት አለ። ይልቁንም የኢራን ጦርነት ጥላውን ያጠላው የፕሬዝዳንት ዢ ጂንፒንግ መሻት በሆነው መረጋጋት ላይ ነው። ቻይና እንድታድግና ምርቶቿን ለውጭ ሀገራት እንድታቀርብ ከተፈለገ የዓለም ኢኮኖሚ መረጋጋት የሰፈነበት ሊሆን ይገባል። አሁን የኢራን ጦርነት ከአንድ ወር በላይ ለሚሆን ጊዜ መሻገሩን ተከትሎ የነዳጅ ዋጋ እያሻቀበ ነው። የቻይና መንግስት ተኩስ አቁም ላይ እንዲደርስ የሚያደርገውን ጥረት አሳድጓል። የሀገሪቱ መንግስት ከዚህ ቀደምም በመካከለኛው ምስራቅ የሰላም ፈጣሪነት ሚናን ሲጫወት ነበር። ይህም በአውሮፓውያኑ 2023 ሳውዲ አረቢያና ኢራን ስምምነት ላይ እንዲደርሱ ያደረገ ሲሆን በዚህም ሀገሪቱ ዲፕሎማሲያዊ ግንኙነታቸውን ጀምረዋል። ከአንድ ዓመት በኋላ ደግሞ ከ14 የፍልስጤም ክንፎች የተወጣጡ መሪዎች ሰብስበው የብሔራዊ አንድነት መንግስት እንዲመሰረት አድርጓል። የአሁኑ የስምምነት እቅድ በተመለከተ እስካሁን ድረስ ይህ ነው የሚባል ተቀባይነት ምልክት አልታየም። ነገር ግን ይህ ተነሳሽነት እንዲቀጥል ግፊት ማድረግ ፕሬዝዳንት ዢ ከሌሎች የዓለም ሀያል ሀገራት መሪዎች ሲነጻጸሩ ገለልተኛ አደራዳሪና ሰላም ፈጣሪ ሆነው እንዲወጡ ያስችላቸዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦቻችን ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋበዝን። ሰላም።